በበርሊን ከተማ ሬዞ የተባለ ኒንጃ የራሱን ቡድን ለመበቀል ልምምድ ሲያደርግ እንመለከተዋለን። ምክንያቱም ኒንጃው ከዚህ በፊት የማይረሳ ጥቁር ጠባሳ አሳድሮበታል። ስለዚህም መላውን የኒንጃ ቡድን ለአንዴና ለመጨረሻ ጊዜ ሊያስወግዳቸው ነው። ለመሆኑ ሬዞ የራሱን ቡድን እስከ ማጥፋት ድረስ ያደረሰው ምክንያት ምንድን ነው? ወደ ታሪኩ መጀመሪያ እንሂድ። ሬዞ ኦዞ የተባለ የኒንጃ ጎሳ አባል ነው። ጎሳው ወላጅ አልባ የሆኑ ህጻናትን ወይንም ቤተሰብ የሌላቸው ልጆች ሰብስቦ አሰቃቂ ስልጠና የሚያሰለጥን ጎሳ ነው። ምክንያቱም ሙሉ ህጻናቱን ምህረት የሌላቸው ነፍሰ ገዳዮች የማድረግ ዓላማ ያለው ጎሳ ነው። ፍርሃት፣ ድክመት፣ ፍቅርና ምህረት በኒንጃው ልብ ውስጥ ቦታ የለውም። ይህ ከልጅነታቸው ጀምሮ የጎሳው መሪ በውስጣቸው ያኖረው ትምህርት ነው። የኒንጃው መሪ ሬዞን በተለየ መልኩ ነበር የሚያስተምረው። ነገር ግን ጭካኔ የተሞላበት ነው። በየቀኑም እግሩ ደም እስኪለብስ ድረስ የደበድበው ነበር። ምንም እንኳን ህመም ቢኖረውም ሬዞ አፍኖ የመቆየት ግዴታ አለበት። በኋላም በመኝታ ሰዓታቸው ላይ ሬዞ ህመሙ በዝቶበት እያለቀሰ ሳለ አብራው የምትሰለጥን ኪሪኮ የተባለች ልጅ መጥታ በባህላዊ መድኃኒት ልታከመው ትሞክራለች። ነገር ግን በኒንጃው ህግ መሰረት ማንም ለማንም ማዘንም ሆነ እርስ በእርስ መተካከም በጥብቅ የተከለከለ ነው። ቢሆንም ግን ኪሪኮ ቁስሉን ተመልክታ እንዲሁ ማለፍ ከበዳት። እንዲሁ በስቃይ ልምምድም ዓመታት አለፉ። ሬዞም አሁን ላይ አድጓል። አንድ ቀንም ሬዞ ኪሪኮ የጎሳውን ህግ ስትጥስ ይመለከታታል። የፈጸመችው ድርጊት ስህተት ቢሆንም ህጎቹን መከተል እንዳለባት ያስጠነቅቃት። ቢሆንም ግን ለአለቃቸው ሊያጋልጣት አልፈለገም። እዚያው ቦታ ላይም እንዳሉ መነጋገር ይጀምራሉ። ኪሪኮም በዚህ ጊዜ እጽዋት ቅርጻቸውን ጠብቀው እንዲያድጉ በእጅ መነካካት እንደሌለባቸው ሁሉ የሰው ልጅም ራሱን ሆኖ እንዲያድግ የሌላ ሰው መሪነት እንደማያስፈልገው ነገረችው። ከንግግሯ እንደምንረዳውም ኪሪኮ የኒንጃነት ህይወት በጣም ሰልችቷታል። ከዚያም ወደ ሬዞ ልብ ተጠግታ እሱም ተመሳሳይ ሀሳብ እንዳለው ተረዳች። ትንሽ ቢሆንም ግን ስላሉበት ሁኔታ ፍንጭ ልትሰጠው ሞክራ ነበር። ነገር ግን ሬዞ ከልጅነቱ ጀምሮ ከሌሎች ይልቅ በከባድ ስቃይ ስላደገ ከጎሳው ህግ ዝንፍ ማለት ይፈራል። ለሷም ቢሆን ይህንን ሀሳቧን ትታ የጎሳውን ህግጋት መከተል እንዳለባት አጥብቆ ነገራት። ከቀን ወደ ቀንም የሬዞ የፍልሚያ ችሎታ ከእኩዮቹ እየበለጠ መጣ። ሌላው ቀርቶ አይኑን ሸፍነው ሲያፋልሙት እንኳን ያሸንፍ ነበር። ከዕለታት አንድ ቀንም ኪሪኮ ከአንዱ ኒንጃ ጋር ተፋልማ ታሸንፈዋለች። አስተማሪያቸውም ይህንን ተመልክቶ አንድ ትምህርት ሊያስተምራት ወሰነ። እናም ስለት ሰጥቷት ልጁን እንድትገለው አዘዛት። ነገር ግን ኪሪኮ ይህን ማድረግ ከበዳት። እናም ስለቱን መሬት ላይ ጣለችው። መምህሩም ስለቱን ያዘና በንዴት ፊቷን ቆረጠው። በኋላም ያለ ምግብና ውሃ ብቻዋን እንደ እንስሳ አንድ ክፍል ላይ ቆልፎ ያሰቃያት ጀመር። የሆነ ሰዓትም ሬዞ መጥቶ ውሃ ሊሰጣት ይሞክራል። በዚህ ጊዜም ሬዞ አሁንም ቢሆን ትዕዛዙን ማክበርና የጎሳውን ህግጋት መከተል እንዳለባት ነገራት። አለበለዚያ በዚህ መንገድ ከሄደች ህይወቷን ልታጣ ነው። ኪሪኮ ግን ይባስ ብሎ ከዚህ ቦታ ለማምለጥ ወስናለች። ከዚያም ለእቅዷ የምትፈልጋቸው መሳሪያዎች እንዳለ ሰብስባ ጉዟን ትጀምራለች። በዚህ መሃል ግን ሬዞ ከተያዘች ቅጣቱ ሞት እንደሚሆን አስጠንቅቋታል። እሷ ግን እጆቹን በልቧ ላይ አድርጋ መሄድበትን መንገድ አውቃለሁ፣ ብሞትም ልቤን እየተከተልኩ ሞታለሁ ብላ ነገረችው። ከዚያም አብሯት እንዲመጣ ጋበዘችው። ነገር ግን እሱ ፈቃደኛ አልሆነም። ኪሪኮም ውሳኔውን አክብራ ብዙ ልትጫነው አልፈለገችም። በኋላም ኪሪኮ ለረጅም ጊዜ ሰራቸውን የመወጣጫ መሳሪያ እጆቿ ላይ መልበስ ጀመረች። ምክንያቱም የኒንጃውን ግቢ የከበበው ግንብ ማንም እንዳያመልጥ ተደርጎ የተነደፈ ነው። በዚህ ጊዜም ነገሮች እንዳልታሰቡ ሆኑ። እንዳለመታደል ሆኖ የጎሳው መሪ የነሬዞን እቅድ አወቀባቸው። ከዚያም ያመለጠችውን ኪሪኮን አንጠልጥለው ይዟት እንዲመጡ ቡድኑን ላከ። ቡድኑም እንደተባለው ኪሪኮን አሳደው ይዟት ወደ መሪያቸው መጡ። በዚህ ድርጊቷ የተበሳጨው መሪም ኪሪኮን በሁሉም ኒንጃ ፊት ማስተማሪያ ሊያደርጋት ወሰነ። በስተመጨረሻም ኪሪኮ በመላው ጎሳ ፊት ለፊት ተገደለች። በዚህ ጊዜ ሬዞ ምንም ማድረግ ሳይችል አንድ ያለችውን ጓደኛ ሞት ተመለከተ። ከዚህ ክስተት በኋላም ብዙ ቀናት አለፉ። የጎሳው መሪም ለሬዞ የመጀመሪያውን የግድያ ሚሽን ሰጠው። እሱም አንድን ሀብታም ሰው እንዲገድለውና እጁ ላይ የለበሰውን የወርቅ ሰዓት ይዞለት እንዲመጣ ነበር። ሬዞም ተልእኮን እንደታዘዘው ይፈጽማል። ቢሆንም ግን ካሰበው በላይ በጣም ከባድ ነበር። በተለይም ሰውየው እጅግ በጣም ወፍራም ስለነበረ በጣም አታግሎት ነበር። ያም ሆኖ ግን በመጨረሻ ሰውየውን ገድሎ ወርቃማ ሰዓቱን ወደ ጎሳው መሪ ይዞት መጣ። በዚህ ጊዜም መሪው ሰዓቱን ለራሱ እንዲይዘውና እሱን ሲመለከት ሁልጊዜም የኦዞ ኒንጃ እውነተኛ ባል መሆኑን እንዲያስታውስ ነገረው። ሬዞም ለስጦታው አመሰገነው። ነገር ግን መሪው አንድ የመጨረሻ ፈተና እንደሚቀረው ይገልጻል። ታማኝነቱን የሚያረጋግጥ የመጨረሻ ማለፊያ ነው። ከዛም ከኪሪኮ ጋር እየሰለጠነች የነበረችን አንዲት ልጅ ወደ እሱ ቀረበች። እናም መሪው ሬዞ እንዲገድላት አዘዘ። ምክንያቱም ልጅቷ የክህደት ወንጀል ነበረባት። በዚህ ጊዜም ሬዞ የራሱን ውሳኔ ለመወሰን ይገድዳል። ለአንዴና ለመጨረሻ ጊዜ ራሱን ከጎሳው ለመገንጠል እዛው በኒንጃው ፊት ለፊት የጎሳውን መሪ ግራይን በስለት ወጋው። በዚያው ቅጽበትም ብዙ ኒንጃዎች ይፋለሙት ጀመር። ከቁጥራቸው ብዛትም የተነሳ ሬዞ ሊጨርሳቸው ከብዶት ነበር። እናም በመጨረሻ በስለት ቆራርጠውት ከሰገነቱ ላይ ወደ ታች ወረወሩት። ነገር ግን እንደ እድል ሆኖ ከታች ውሃ ስለነበረ ሬዞ ውሃው ላይ ወደቀ። ከዚያን ጊዜ ጀምሮ ሬዞ በጎሳው መታደን ይወት ጀመረ። ቢሆንም ግን እሱም አርፎ አልተቀመጠም። በምላሹም እነርሱን መልሶ እያደናቸው ስራቸውን እያስተጓጎለ ይሸሻል።
ያደረጋቸው ነገሮችም ሁልጊዜ ለማስታወስ ወርቃማ ሰዓቱን መመልከት የዕለት ተዕለት ተግባሩ ነው። በሌላ ቦታ ደግሞ ሚካ የተባለች አንድ በወንጀል ምርመራ ጣቢያ የምትሰራ ሴት እንመለከታለን። ከአለቃዋ ጋርም እየተነጋገረች ሰሞኑን ባሉት ግድያዎች ላይ አንድ አጠራጣሪ ነገር እንዳስተዋለች ነገረችው። እሱም ተመሳሳይ የጦር መሳሪያ በመጠቀም ተከታታይ ግድያዎች በተመሳሳይ መልኩ ሲገደሉ ተመልክታለች። ከዚህ በላይም ለእያንዳንዱ ግድያ የሚከፈለው ክፍያ የማይቀያየር ነው። በምስክሮች መግለጫ መሰረትም ለዚህ ግድያ አንድ ድርጅት እየተከሰሰ መሆኑን ደርሳበታለች። በእያንዳንዱ ግድያም የሚከፈለው 100,000 ፓውንድ የሚያወጣ ወርቅ ነው። እናም ይሄ ክፍያ ምንም ቢፈጠር የማይቀያየር ነው። ከዚህ ጋርም የተያያዙ ከ10 ዓመታት በፊት የነበሩ ተመሳሳይ ግድያዎችን አግኝታለች። እነኚህን መረጃዎች ሁሉንም እየሰበሰበችና ሪፖርት እያደረገች ሚካ ለአለቃዋ ኒንጃ የተባለ ጎሳ አሁንም እየሰራ መሆኑን ለማሳመን የምትችለውን ሁሉ ማድረጓን ቀጠለች። ነገር ግን ይህ ያለ ተጨባጭ ማስረጃ ምንም የሚፈጥረው ነገር አይኖርም። ኒንጃዎች አሁንም እንዳሉ የሚያረጋግጡበት መንገድ አልነበራቸውም። በኋላም ከአለቃዋ ጋር ምሳ እየበላች ሳለ ስለዚህ ጉዳይ ስለመረመረው ነገር ግን ከተወሰነ ጊዜ በፊት ስለጠፋው ጋዜጠኛ ነገራት። ከዚያም ሚካ ያለምንም ጊዜ ማጥፋት ወደ ጋዜጠኛው ቤት አመራች። እዚያም ባለቤቱን ተገናኘቻት። ውስጥ ገብተውም እየተነጋገሩ ሳለ ሴትዮዋ ባለቤቷ መሞቱን ነገረቻት። ሚካም በመቀጠል እየሰራ ስለነበረው ምርመራ ስትጠይቃት ነገር ግን ሚስትየው ዝርዝር መረጃው እንደማታውቅ መለሰችላት። ሆኖም ግን በምርመራ ወቅት ብዙ እንግዳ ነገሮችን ማድረግ እንደጀመረ ገለጸች። እሱም በቤቱ ዙሪያ ላይ ብዙ መብራቶችን እንደሚዘረጋ፣ በሮቹ ላይም ብዙ መቆለፊያዎችን እንዳደረገና በተጨማሪም ግቢው ላይ የሰለላ ካሜራዎችን እንደገጠመ ነገረቻት። ይባስ ብሎም አንዳንድ ያልተለመደ ባህሪያትን ያሳይ ነበር። በመቀጠልም ሚካ ስለ አሟሟቱ ምክንያት ጠየቀቻት። ሚስቱም መልሳ አንድ ምሽት በግቢ ውስጥ እንግዳ የሆነ ድምጽ ሰምቶ ምን እንደሆነ ለማጣራት በወጣበት የግቢው መብራት ጠፍቶ ሲበራ ሬሳውን እንዳገኘች መለሰችላት። ከዚያም ለሚካ ጠቃሚ ሊሆኑ የሚችሉ አንዳንድ ማስረጃዎችን እንዳገኘች ትናገራለች። ከማስረጃዎቹ መካከልም ጥንታዊ የእጅ ጽሑፎችንና በክትትል ካሜራ የተቀረጹ ቪዲዮዎችን አሳየቻት። ሚካም ምስሎቹን መመልከት ጀመረች። በዚህ ጊዜም አንድ ሰው ገዳዮቹን ሊያስቆም ሲሞክር ተመለከተች። ነገር ግን ኒንጃ ስለመሆኑ ምንም የምታውቀው ነገር የለም። ከዚህ ሁሉ በኋላ ሚካ ትንሽ ውስጧ ጥሩ ስሜት እየተሰማች ስላልሆነ ወደ ቤቷ ትመለሳለች። ነገር ግን ልክ ወደ ቤቷ እንደገባች የቤቷ መብራት ይጠፋል። በዚሁ ቅጽበትም አንድ ኒንጃ ሊገላት ሲሞክር ታየ። ነገር ግን ከመግደሉ በፊት ሌላኛው ኒንጃ የሆነው ሬዞ መጥቶ አስቆመው። ምንም ማድረግ የማትችለው ሚካም በፍርሃት እንደተዋጠች በሁለቱ ኒንጃዎች መካከል ያለውን ኃይለኛ ጦርነት መመልከት ጀመረች። አንዱ ኒንጃ ሊገድላት፣ አንዱ ደግሞ ሊከላከልላት እየሞከረ ነው። በመጨረሻም ሬዞ ገዳዩን አሸንፎ ሚካን ከሞት አዳናት። ከከባዱ ጦርነት በኋላም ሬዞ ሊያድናትና እሱን ማመን እንዳለባት ሊነግራት ይሞክራል። ነገር ግን ሚካ ፊቱን ለማየት ተቸግራ ነበር። ሬዞም ስለነሱ መረጃ መሰብሰብ ስለጀመረች አሁንም ተጨማሪ ኒንጃ ሊገላት እንደሚመጣና የኒንጃው ጎሳ እንድትኖር እንደማይፈቅድላት ይነግራታል። ሚካም በንግግሩ አምናው ከሱ ጋር ለመሆን ተስማማች። ሬዞም እምነቷን ካገኘ በኋላ ከቦታው ይዟት ወደ ሌላ መደበቂያ ወሰዳት። ቦታው እንደደረሱም ልብሳቸውን መቀየር እንዳለባቸው አሳውቃት። ከዚያ በተጨማሪም አንዳንድ እጽዋትን በማቃጠል ሽታቸውን ለማጥፋት ጭሱን መታጠን ጀመሩ። ሚካም ለምን እንደዚህ እንደሚያደርግ ስትጠይቀው የኒንጃው ጎሳ ከተኩላ በላይ የማሽተት አቅም እንዳለው ነገራት። በኋላም ሚካ የኒንጃ ጎሳ እውነተኛ መሆናቸውንና ከአንዱ ኒንጃ ጋር እንዳለች በመግለጽ አለቃዋን ወዳሉበት ቦታ ጠራቸው። ነገር ግን ወጥመድ ውስጥ ነበር ራሷን ያስገባችው። አለቃዋን ቦታው ላይ እንደደረሰ የስለላ ወኪሎች በፍጥነት መጥተው ሬዞን ያዙት። ሚካም ልታስቆማቸው ብትሞክርም ሊሰማት አልፈለጉም። ቢሆንም ግን በዚህ ሰዓት ሬዞን ወደ ዋና መስሪያ ቤታቸው ከመውሰድ ይልቅ ወደ ምስጢራዊ መሸሸጊያ ወሰዱት። በሬዞ ዘንድም እንደ ካዲ የተቆጠረችው ሚካ አለቃዋን የጠራችው ወጥመድ ውስጥ ልታስገባው ብላ እንዳልሆነ ልታሳምነው ትሞክራለች። እሱም ባለችው ነገር እጇ እንደሌለ ካመነ በኋላ አሁን ግን ኒንጃው መቼም እንደማይተዋቸውና ከዚህ ቦታ ቢሄዱ ጥሩ እንደሚሆን ነገራት። ሚካም ወደ ፖሊሶቹ ሄዳ የኒንጃው ጎሳ እየመጣላቸው መሆኑን እየነገረች ልታስጠነቅቃቸው ትሞክራለች። ቢሆንም ግን ፖሊሶቹ በያዙት መሳሪያ ተማምነው ምንም ሊሰሟት ፈቃደኛ አልሆኑም። በዚህ ጊዜም በድንገት መብራቱ ይጠፋል። እናም የኒንጃው ጎሳ እንደመጣ እንረዳለን። ከዚያም ጨለማውን ተገን በማድረግ እያንዳንዱን ፖሊስ ከታትፈው በሰከንዳት እንዳልነበሩ አደረጓቸው። ልክ ፖሊሶቹን እንደጨረሰም ወደ ዋና ኢላማቸው ይሄዳሉ። እሱም ኒንጃው ሬዞ ነበር። ሬዞም ለሚካ እንድታመልጥ ከነገራት በኋላ ከቀድሞ ጎሳው ጋር ጦርነት ጀመረ። መጀመሪያ ላይም ከባድ የሆነ ችሎታ ስለነበረው አንድ ባንድ እየዘረራቸው ነበር። ነገር ግን ከጊዜ ወደ ጊዜ ቁጥራቸው እየጨመረ ሲሄድ ሬዞም እየተጎዳና እየተዳከመ ይመጣል። በዚህም ሸሽቶ ወደ አስፋልቱ ወጣ። ነገር ግን እነሱም ሊተውት አልፈለጉም። እያሳደዱ መፋለማቸውን ቀጠሉ። በስተመጨረሻም ልክ ሊገደል ሲል ሚካ ባለቀ ሰከንድ ደርሳ አዳነችው። በመኪና ውስጥም ካስገባችሁ በኋላ ከአካባቢው በፍጥነት አመለጡ። ሚካም ሬዞን አንድ ቤት ከወሰደችው በኋላ እሱ እንዳላት ጎሳዎቹ የእሱን ሽታ እንዳይከተሉ ሲጋራ ለኩሳ ጭሱን በዙሪያው ማድረግ ጀመረች።
ሪዞ ከተኛ በኋላ ሚካ ከጎኑ ተቀምጣ ምን ማድረግ እንዳለባት እንደማታውቅ ከአቅሟ በላይ እንደሆነና እሷ የደህንነት መርማሪ ብቻ መሆኑን ነግረው ከክፍሉ ወጥታ ወደ ታች አመራች። ነገር ግን የሷን መውጣት ተከትለው ኒንጃዎቹ ቤቱን ይወሩታል። ከዚያም የተኛውን ሪዞን አፍነውት ይዘውት ሄዱ። ሚካም ከውጪ ስትመለስ አልጋው ባዶ ሆኖ ታገኘዋለች። በዚህም ተደናግጣ በፍጥነት ፖሊሶችን ትጠራለች። ፖሊሶቹም ሲደርሱ ብቻዋን ነበረች። ከዚያም ኒንጃዎቹ ሪዞን ወደ ዋና መሰብሰባቸው እንደወሰዱት ነገረቻቸው። ቢሆንም ግን እሷ በውስጡ መከታተያ መሳሪያ ደብቃ ነበር። ይህ በእንዲህ እንዳለ የጎሳው መሪ ተከታዮችን ሰብስቦ በካዲ ላይ እንደተለመደው የሞት ፍርድ ሲፈርድ ያስመለክታቸዋል። ነገር ግን ሪዞ እንደ ፍርዱ መሰረት ከመግደላቸው በፊት መከታተዩን ይመለከቱታል። እናም አሁን እናምልጥ ቢሉ እንኳን አይችሉም፣ ምክንያቱም የፖሊስ ኃይል በቦታው አስቀድሞ ደርሶ ነበር። የፖሊስ ኃይሉም ከባድ መሳሪያ ታጥቆ የግቢውን በር ሰብሮ ይገባል። ከዚያም የፖሊሱን አባላት በጨለማ ላይ እንደጨረሷቸው ሁሉ ኒንጃዎቹንም በጨለማ ጥይት እያዘነቡ እንደ ጉንዳን ማራገፍ ጀመሩ። በዚህ መሃልም ሚካ ሪዞን አግኝተው ከታሰረበት ነፃ ወጣችው። ሪዞም እሷን አይቶ ትንሽ ረፍት ተሰማው። ከዚያም በኒንጃው ማለቅ ወኔ ተነሳስቶ እሱም ከቀሪዎቹ የጎሳ አባላት ጋር አንድ በአንድ መፋለሙን ተያያዘው። በመጨረሻም ሁሉንም ካራገፋቸው በኋላ የጎሳው መሪ ጋር ደረሰ። መሪውም በዚህ ጊዜ ጎሳቸው ላይ ክደት ባይፈጽም የመሪነቱን ቦታ በሱ ለመተካት አቅዶ እንደነበረ ነገረው። ለራሱ ቤተሰብም ጀርባውን እንደሰጠ እየነገረው ሊወቅሰው ይሞክራል። ነገር ግን ሪዞ ምንም ግድ ሳይለው መሪውን አንገቱን ቆርጦ ገደለው። በስተመጨረሻም ፊልሙ ሪዞ በትውስታ ያኔ ኪሪኮ አብረን እንጥፋ ስትለው እምቢ በማለቱ ይሄ ሁሉ ነገር እንደተፈጠረ እያሰበ በጸጸት ሲብሰለሰል እያስመለከተን ይጠናቀቃል።